ሰላም ጤና ይስጥልኝ ክቡራን ታዳሚዎቻችን ከኦቤን ሳይበር ሚዲያ ሳምንታዊ ጊፍቲ ፖድካስት ተጀምሯል በጊፍቲ ፖድካስት እንግዲህ ጠንካራ ሴቶች የህይወት ጉዟቸውን ያጋሩናል እንግዲህ ዛሬ ደግሞ የምንገኘው በአረፋ በዓል ዋዜማ ላይ ነውና ነገ የአረፋ በዓል ይከበራል በዓል ሲሆን ደግሞ በአገራችን ይታወቃል ያለው ለሌለው እጁን ይዘረጋል አለውልሽ ይባባላልና የዛሬ እንግዳችን ደግሞ ለበዓል ብቻ ሳይሆን በሌላውም ጊዜ ነፍሷን ከአካል ጉዳተኛ ህጻናት ጋር አጣብቃ የምትኖር ሴት ናትና ከሷ የህይወት ጣውረድ ከሷ የህይወት ጉዞ ብዙ ነገሮችን እንደመቀስሙ ተስፋ እናደርጋለን አብራችሁን ቆዩ ዘቢባ እንግዲህ እንኳን አደረሰሽ ለአረፋ በዓል ዋዜማው ላይ ነው የምንገኘው ብዬ እስቲ እንግዲህ ዘቢባ ማነች ምን አይነት የበጎ አድራጎት ስራ ላይ ነው ተሰማርታ ያለችው የሚለውን ደግሞ ለተመልካቾቻችን ንገሪልን ዘቢባ ማለት የአራት ልጆች እናት ከአራት ልጆች እንግዲህ አንዱ ጉዳተኛ ሆኖባት በዛ የተነሳ አካል ጉዳተኞች ድርጅትን መስርታ እንደምታዩ ያገኘሽብን ቦታ ላይ እንገኛለን የዝነት አካል ጉዳተኛ ህጻናትና ወላጆች መርጃ ድርጅት በኢትዮጵያ መስራችና አስኪያጅ ነኝ እስኪ እዝነት እንዴት ተመሰረተ ለመመስረቱ እንግዲህ የሆነ ምክንያት ይኖራል በያስባለውና እዝነትን እንዴት አሰብሽው እንዴት መሰረትሽው እዝነትን የመሰረትኩት አንድ ልጅ ያለኝ እኔ መሐመድ ከድር ይባላል ህጻን ልጅ ያለኝ አሁን ለ9 አመቱ ነው መሐመድ ከድር እንግዲህ ወደዚህ ምድር ሲመጣ እንደማንኛውም ህጻናት አንድ እናት ስታረግዝ ጤነኛ ልጅ ወልዳለሁ ብላ እንግዲህ ተስፋ ብዙ ነው አይደለ የዛ አይነት ተስፋ ኖሮኝ ነው እንግዲህ ያረጋዝኩትና የወለድኩት መንታ ናቸው የኔ ልጅ ሲረጋዙ ሲወለዱ ግን ሴቷ ሙሉ ጤነኛ ናት ወንዱ ግን ወዲያው እንደተወለደ መታፈን የሚባለው ነገር ገጠመውና ታፍኗል ተባለ አላለቀሰም ከዛ በዛው ኤፒሊፕሲ ጀመረው ወዲያው ኤፒሊፕሲ ጀመረው ቤት አልገባም በቃ ወደ አይሲዩ ክፍል ነው የገባው ለአንድ ሳምንት ያክል እዛ ቆየ ከዛ በኋላ እንደገና ወደ ግሪፈራልስ ወደ ግል ሆስፒታሎች እዛ ሄዶ ኤምአርአይ ኢኢጂ ምናምን ይባሉ ማሽኖች በእነሱ ታይቶ በ17 ቀኑ የሚጥል መድኃኒት በሽታ ያለባቸው ሽምት መድኃኒት እንዲጀምር ተደረገ ያን መድኃኒት እየወሰደ እንግዲህ መሐመድ ያው ለ3 አመት ወሰደ ያን መድኃኒት 3 አመት መውሰዱ ብቻ ሳይሆን ግን መድኃኒቱንም እየወሰደ ሲጀሩ አልቆመለትም ነበር በጣም ያለቅስ ነበር በጣም ከመነግርሽ በላይ ማለት ነው ያለቅሱ አለ በዛ ላይ እንደገና መሐመድ እያለቀሰ ሌላ ነገሮችን እንዳላ ያደረገኝ አንድ ህፃን ልጅ በስንት ወር ነው መቀመጥ ያለበት በስንት ወር ነው መቆም ያለበት እንደው መጫወት ያለበት የሚለውን ነገር እንግዲህ ከሱ በፊት እንግዲህ ልጆች አሉኝ ግን የለቅሶ ጥናት ለሊት ያለቅሳል ቀን ላይ ደግሞ በጣም ሲጀሩ ይረብሻል እና ያለቅሶ በጣም ይረብሽ ስለነበረ ለሊት ማታ ልክ 12 ሰዓት ላይ ሲሆን ይጀምራል ለቅሶ ጧት ልክ 12 ሰዓት ላይ ተው የሚለው በቃ የሆነ ነገር በቃ እንተው እንደሚል ይተኛል እምንተኛው ለ2 ለ3 ሰዓት ያክል ነው መንትየዋን ጤለኛዋ እናቴ ወሰደቻት ማለት በጣም ምርስራ የሚረብሸኝ ይሄኛው በቃ እሱን እኔ ያልችልበትም አንቺ እሷን እኔን ለወሰደልሽ ብላ ወሰደችው 6 ወር እናቴ ጋር ተቀምጣ ስትመጣ ልጅቷ በቃ ተቀምጣለች እዚህ ጋር አስቀምጥልሽ ይሄው ህፃን ልጅ የሚያደርገው ነገር ይሄኛው ልጅ ግን ባለበት ነው በቃ ሌሎች ነገሮችን እንዳላ ያድርጎኛልና ይሄ ልጅ ለምን እንደዚህ ሆነ ለምን እንደሱ አልሆነም ለምን አይንቀሳቀስም የሚለው ነገር እስኪ መድኃኒቱ የሚወስደው ጎርቶት ነው ወይስ ሳይኖ ባይ ነው እንደገና ወደ ህክምና ወስደው የአይን ህክምና ወስደው በስንት አመት በ6 ወር እሺ ወስደው እንትናለ አይኗይም ተባለ ከዛ አይኗይም በጣም ከባድ ነው ያኔ እንደዛሬ ቁጭ ብዬ እንደማወራሽ አይደለም ማሳለፈው ህይወት አይኗይም ሲባል ራሱ የተነገረብኝ መንገድ በራሱ ያም ነበር የሚገርምሽ ነገር አንድ ህፃን ልጅ ያዘችን እናት ብዙ ተስፋ አድርጋበት ነው ልጅ ስትወልጂ ልክ እንደ ቀላል ቃ እንደጠፋሽ ነገር ተነግሮ ቤቢ ዘይባ ልጅሽ አይኗይም ተብለሽ ስትነገሪ ምን ያክል ያማል እኔ ጤና ባለሙያዎቻችንን ምናደንቃቸውም አሉ በዛው ልክ ደግሞ ያው የስራው ብዛትም ቢሆንም ምንም ቢሆንም ግን ይሆንም በገንዘብሽ በምንሽ ማተኪው ነገር ስታጪ የሚነገርሽ መንገድ ራሱ ትሪት ማድረግ መሆን አለበት እንጂ ዝም ብሎ የሚያስደነግጥ ነገር ላይ መነገር የለበትም ብዬ አስባለሁኝና ቤት ስገባ ነው ማልቀሴን ያወቅኩት ከዛ ኮስተልሽ ቤት ስገባ ያለቀስኩ ነው የገባሁት ፊቴ ይቃጠላል ከዛ ምን ማድረግ አለብኝ ልጄ እንግዲህ አያቀኝ እናቱ ልሁን ቀይ ልሁን ጥቁር ልሁን አያቀኝ ምን ነው ማድረግ ያለብኝ ለዚህ ልጅ ብዬ በቃ ከዛ በኋላ በደንብ ህክምና መከታተል አለብኝ ብዬ ሰው መድኃኒቱን እየወሰደ ነው ያኛው መድኃኒት 3 አይነት መድኃኒት ይወስዳል
የተበጠበጠ ነው ኪኒ የተበጠበጠ ነው የሚሰጠው ምግብ አይወስድም እንደልብ አፉ ማላመጥ አይችልም በስነ ስርዓት ከዛ በኋላ ምን ማድረግ አለብኝ በቃ ወደ ውጭ ወስጄ እስኪ ላሳየው አልኩና አመት ከ3 ወር ላይ ወደ ውጭ ወጣሁ ዱባይ ሄድኩኝና ህንዶች ናቸው እዛ ጋር ሳሳየው ልክ ሲያዩ ነው ዶክተሩ ለምን የመጣችሁ ሲለን እንደዚህ አይኗ ያይም ተብዬ እስኪ ቼክ ላድርገው ብዬ ነው ስለው እንደወጣም ያስገደደኝ እኮ የሰውየው ንግግር ነው እዚህ ያለው ዶክተር ንግግር እኮ ነው በቃ ምን ላድርግ ብዬ ስለው ምን ላድርግ ተኛሽ በቃ የተፈጥሮ ጉዳት ነው ያለኝና በቃ መታከም ከቻለ ብዬ ነው የወጣሁትና አንቺ የመጣሽው ለአይኑ ነው አለኝ ይሄ ልጅ ግን ሲፒ የሚባል ጉዳት አለበት እኮ አለኝ ሲፒ ምንድነው ሲፒ ማለት ከጭንቅላት ጋር ይሄ ሰለምለም የሚባለው የነርቫችን ክፍል ሲጎዳ ጠባሳ ሲሆን የመናገር የመንቀሳቀስ የማየት የመስማት እብድልን ይዛል እና እንደዛ አይነት ችግር ያለ ይመስለኛል ሲለኝ በጣም የደነገጥኩት በጣም በቃ ከመናገርሽ በላይ ሌላ መርዶ ለማዳን ሄደሽ ሌላ መርዶ በቃ ነገ እንዲያስጠላሽ ሐኪም ቤት እንዲያስጠላሽ በቃ ነው ሆነብኝና በቃ ምን ማድረግ አለብኝ ስለ ቆይ አሁን እርግጠኛ አይደለሁም ማለት መጀመሪያ ቼክ እናድርግ ሳይው ያ ነው በቃ ልጁ ላይ የምታይ ነገር አለ የአመት ከ3 ወር ልጅ ምን ማድረግ ነበረበት ያንን ነገር ሁሉ ያይሁበት አይደለም እዚህ ላይ ስለዚህ ይሄ ልጅ በቃ የሆነ ችግር አለው አለ ኤምአርአይ ታዘዘለት ሲቲ ስካን ታዘዘለት ኢጂ ምን ሌሎች ካንገት በላይ ምርመራ በደንብ ተደረገ ጆሮ ብቻ ነው የሚሰራው በጣም 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 ከባድ እንደው ለመግለጽ ራሱ ይከብዳል አንድ ልጅሽ ይሄን ሁሉ ነገር ሲያጣ ህይወቱ አለች ህመሙን አትረጁ ደስታውን አታቂለትም ራሴና አሞኝ ራሴና አመኝ ካላልኩኝ ውስጥ የችግር ማን ይረዳልኛል ያንን ማሳየት ካልቻለ እንደው አንድ ሰው እኮ ምላሱ ሲያዝ አይኑ ሲያዝ በእጁ እኮ ብዙ ነገር ያወራል ተግባቢያለሽ እኮ እጁን መጠቀም ሳይችል ሲቀር በጣም ያማል ምን ማድረግ አለበት በቃ ይሄ ልጅ ወደ ባሰ ጉዳት እንዳይመጣ መጠበቅ ብቻ ነው ያለብሽ አንቺ እስከ 7 አመት ድረስ ህፃን ስለሆነ ነርቮቹ ሊጠነክሩ ያድጉ ይችላሉ ተስፋ ይኖርናል ካልሆነ ግን በቃ ወደ ባሰ ጉዳት እንዳይመጣ መንከባከብ ነው ያለብሽ በቃ ስለዚህ ስፖርት አሰሪ ከስፖርት ውስጥ ደግሞ ይሄ አሁንኛ ለጤነኛ ልጆች ቅንጦት ምንላቸው ጅዋጅዌ ሸርታቴ ይሄ ምንድነው ዋና ለኛውን ለጤነኛ ልጆች ቅንጦት መዝናኛ ናቸው ለነዚህ ልጆች ግን በቃ ግዴታ መሰረታዊ የሆኑ ቴራፒዎች ናቸው ስለዚህ እነዚህ ነገሮች አድርጌ ያለኝ እዛው አንድ ማቴሪያል ገዝቼ መጣሁኝ 15 ቀን እነሱ ጋር ስልጠና ሰለጠንኩኝ እንዴት ማድረግ እንዳለብኝ ልጄ ያን 15 ቀን ስልጠና ያሰለጠንኩት ሀገርሽ ላይ ሄደሽ ማሰራት ትችያለሽ ሲሉኝ እኔ ሀገር ላይ ማቆኮ ቴራፒ የሚሰራ በስትሮክ የወደቀ በጥሩ ሜዳ በመናም ይሆን በቃ የመኪና አደጋ ደርሶበት ትልቅ ሰው ላይ ነው እንጂ እንደዚህ ህፃናቶች ሲሰሩ አይቻል አቅም ስለው በቃ ሰልጥኛለኝ 15 ቀን ሰለጠንኩኝና ህንዶች ናቸው አሰለጠኑ ይመጣሁ ግን መጥቼ ያን ማቴሪያልም ይዤ መጥቼ መስራት አልቻልኩም ልጄ ላይ ስነካው ያለቅሳል እየሰበርኩት ይሁን እያመመው ነው የሚያለቅስ ምን አድርግ ይሁን ሌላ ጭንቀት ፈጠረብኝ ያለኛ አማራጭ በቃ መፈለግ ነው እዚህ ሀገር ላይ ሲፈልግ ዶክተሮች አሉ በአካባቢ ቤተሰብ ዶክተሮች አሉና ሲነግራቸው እንዴት ሼር እኮ ይሰራል ማን ነው እንትና ይሄ ጠየጥ ያለው አለርት እኮ ይሰራል አለርት ይዘሽ ይጃሉ አለርት ሲሄድ አለርት ከ15 አመት በላይ ያለና መንሰራው ቼን ሼር የሚባል አለ መናገሻ ይጃሉ መናገሻ ይጀ ሲሄድ ደግሞ እነሱ ደግሞ ወደ ቼን ሼር ብራንች አላቸው ሲኤምሲ ጋር ሳለተ ምረት ጋር እዛ ይጃሉ እዛ ሄድኩኝ መዘገቡኝ 1-2 ወር ጠብቅ ያሉ ይጠበቁ ጠሩኝ ከዛ ለ3 አመት በሳምንት 2 ቀን ቴራፒ ያሰራሉ ምንም ስራ የለኝም በቃ ጧት ሄዳለሁ እንደመጣጥሽ ነው የምትስተናገጁ ስታንዲንግ ፍሬም ይባላል ኮርነር ቸር የሚባል ማቴሪያል አለ እንዲቀመጥ እንዲቆም ለማመዱበት እሷን ለማግኘት በወረፋ ነው በዛ በእጃቸው የሚያሰሩት ስፖርት አለ ጠብቀሽ ያችን አሰርተሽ ትመጫለሽ በቃ ሌላ ስራ የለሽ ማክሰኞና ሐሙስ ላይ በቃ ዛኔ ያንን እያደረኩ 3 አመት ሞላኝ እሺ 3 አመት ሲሞላኝ አንድ ቀን መሐመድ ትምህርት ቤት የሚገባበት እድሜ ደርሶ ቤት ይውላል የሚል ሐሳብ ደግሞ የለኝም ምክንያቱም የኔ ልጅ ብቻ አይደለም ጉዳተኛ እዛ ጋር ሆስፒታል ላይ ሲሄድ አገኛለሁ ማዕከል ላይ ሲሄድ አገኛለሁ ምናምን አይደል የትየዋሉ ነው የሚል ነገር ነበርኝና እየተቃረበ ሲመጣ እናቶችን መጠየቅ ጀመርኩኝ እንደው የት ነው የምታውሏቸው እንዴት ነው ስራ መሰሩት ስል ሁሉም ከኔ ባሰ ተስፋው የጨለመ ወላጅ ነው ማገኘውና እና ምን ይሻለናል አናቀም እንደው አንዳንድ እናቶች ደግሞ በያንቺም ደግሞ መሰረት አለ በይና በልጆቻችን ነግጅብና ተስፋ የቆረጠ ደግሞ እንደዚህም ብለዋቸው ደግሞ ያጭበረብሯቸውም ሰዎች አሉና በቃ እንደዚህ በይና ማለት ጀመሩ እንዴት እንደዛ ትላላችሁ እኔ ከናንተ ጋር ብሬ የዚህ ልጅ እየያያችሁኝ እንዴት ነው በእናንተ እንዲህ ይሰራል ለማንኛውም ብንደራጅ ነው የሚሻለው ስንደራጅ መንግስትም ያቀናል ህዝብም ያቀናል ይሄ መደበቃችን ማፈራችን ለልጆቻችን የበለጠ ጫና እየፈጠርን ነው
ስለዚህ መውጣት አለብን አልኩኝ አንድ አምስት እናቶች ተደራጀን አሁን እዚህ ጋር ያለችው ቴራፒስታችን እዛችን ሼር ሰራ ነበር ያኔ እሷም አሁን እንደዚህ ተሰሩ ጥሩ ነው ምናምን ትለን ነበር ከዛውን ያው 3 አመት ሲሆን ፎሎ አፕ ያደርጉሻል እዛ ሌላ ሰው ይቀበሉበታል በ3 አመታችን ፎሎ አፕ አደረጉን ወጣን ሶጣ ግን መሐመድ ቤት መቀመጥ የለበት መንትያው ትምህርት ቤት የምትገባበት አመት ነው መንትያውን ትምህርት አድርሼ ስመጣ ፍራሽ ላይ ተኝቶ ጠበቀኝ እሱ በጣም ውስጥ የተጎዳ በቃ ያንቀን ወጣው ያንቀን ተቋም መፈለግ አለብኝ ሄድኩ ብዙ ተቋሞችን አየሁኝ ብዙ ተቋሞችን ሳይ ሁሉንም አካል ጉዳተኛ አንድ ጋር ያዘ ተቋም ነው ያለው ያ ደግሞ ለኛ ልጆች ሰላም አይሰጥም የኛ ልጆች እኮ ታዩ አንድ ልጅ ካለቀሰ ርቦት ነው ታበይዋለሽ ዳይፐር አቃጥሎ ተቀይሪያለሽ የሆነ ጋልቶች ተፈትሻለሽ ተመቶ ግን የተመታበትን ቦታ እዚህ ቦታ ተመትቻለሁ ካላለሽ አታቂለት ስለዚህ ከነዚህ ልጆች ጋር በተለይ ከኦቲስቶች ጋር ከምን ጋር ስታዩ ይሄን ልጅ እነዛ ልጆች ወደው አለ ቢያል ጉዳት የሚያደርሱበት ሲጫወቱም የሆነ ነገር ሲሆን ጉዳት ይደርስበታል ያንን ካላሳይሻንቸው በመታከሚያለሽ እንዴት ነው እኔ ልጄን እዛ ቦታ ላይ ጥዬ እኔ ስራ ሰርቼ ገባለሁ በየምለው አመመኝ በረደኝ ተመተው የማይለኝ ልጅ ይሄ እኔ ብቻ ችግር አይደለም የብዙ እናቶች ችግር ነው ግን እኔ አቅሜ አይፈቅድም እንደዚህ ለመስራት እንደው አንድ አምስት እናቶችን እኔ ነጋዴ ነኝ ንግዴና ሰው ቀጥሬ ቤት ቁጭ ብያለሁኝ መቀመጤ ካልቀረ አንድ አምስት እናቶችን ላሳርፋቸው ሊያዝላችሁ ልጆቻቸውን ወጥተው ይስሩ ስራቸውን ያቆሙ እናቶች አሉ ሰው መቅጠር የማይችሉ እናቶች አሉ በሽተኛ ስኳር በሽተኛ ግፊት በሽተኛ ካንሰር በሽተኛ እናቶች አሉ እነሱን ባሳርፍ የሚል ሐሳቤ ሐሳብ ያስኩና እንተናልኩኝ ተነሳው ስነሳ ግን ያው ቅድሚያ የምታማክሩ ከቤተሰብ ነው እናቴን አማከርኳት እናቴ እንደዚህ አደረጉ ነው ሰዓት እናቴ ሩሪ አለች ለሊት እንቅልፍ የለሽ ቀን ረፍት የለሽ እንደገና ሌላ ሰው ጨምረሽ ያንቻንሶ እንዴት ታደርጊያለሽ ጥለውብሽ ቢሄዱ ቢሞቱብሽ እንደው እንዴት ተታደርጊ ነው ብራሪ ያለች ቢለካ እሱም አለ እሱን አላሰብኩትም እኔም በሰዓቱ ያለውን ችግር መቅረፍ ነው እንጂ ከኋላ ይመጣውን ሪስክ አላሰብኩትም እና እንዴ ተተለ እንዴ እንደዚህም ካላው በቃ ልሰብበት አልኩና ተውኩት በዛው ኮሮና ገባ ደግሞ ኮሮና ሲገባ ሁላችንም ወደ ቤታችን ተሰበሰብን ቤት ተቀመጥን ከተወሰነ ጊዜ በኋላ ኮሮና ሲያገግም ግን እኔ ያልተውኩትም ከአካባቢው ቤተሰብ ጋር ዶክተሮች አሉ ከነሱ ጋር ተማከርኩና ምን ማድረግ አለብኝ እኛ መመስረት አለብን በቃ ይሄን ነገር ግን በህጋዊ መንገድ እናድርገው እንደተባለው ማምተው ቢጥሉብሽም መታሰርከይበት ድርጅት መኖር አለበት ማንጣለብሽ ከታበጣሽ ይመጣል ቢሞቱብሽም ደግሞ ለመተው ይባል ነገር ይመጣልና አናቀም ይፈጣሪ ስራ ግን መጠንቀቁ ጥሩ ነው ስለዚህ በቃ ላይሰንስ ነው ተባለ ከሲቪል ማህበረሰብ ላይሰንስ ወሰደን ህጋዊ ሆነን ከዛ በኋላ ትንሽ ቤት ተከራይተን 2013 ላይ እዝነት ለመመስረት በቃ በአምስት ልጆች መሰረት ነው አሁን ላይ እንግዲህ አራተኛ አመታችን በዚህ 4 አመት ጊዜ ውስጥ እዚህ ማዕከል ላይ 43 ልጆች አሉ የመሐመድ ወንድምና እህቶች ቤት ውስጥ ከምንረዳቸው ውጭ ደግሞ ውጭ ላይ የምንረዳቸው ወደ 50 ልጆች በላይ አሉ ዳይፐር አልባሳትና ምግብ የምንረዳቸው ማለት ነው ቤት የምንረዳቸው ምክንያቱም ማዕከል ላይ ለመምጣት የምታዩ ማዕከላችን ጠባብ ነው አንቺ ሁለተኛ ነገር እንደገና እናምጣም ብንል ደግሞ በቂ ትራንስፖርትና ወላጅ መኖር አለበት ያለ ማድረግ ደግሞ ፋይናንሻል አቅማችን ውስን ነው ስለዚህ ይሄን የመሰለ ስራ ባጭሩ እየሰራን ያለው እዝነት እንዳው ለአንድ ልጅ ለማሳደግ ራሱ እናቀዋለን ይከብዳል በጣም ይከብዳልና በተለይ ደግሞ አካል ጉዳተኛ ሲሆኑ የሚያስፈልጋቸው ነገር ብዙ ነው ዳይፐር ይጠቀማሉ እንደው የገቢ ምንጩ ኬት ነው እንደና እሱ ነው ትልቁ ጥያቄ እዝነት እስካሁን ድረስ የታወቀ ወይንም እንደዚህ በቃ የተፈራረሙ ቃል የገባለት ዶነር የለውም ግን አህለል ኸይሮች አሉ ማለት እንዲ በቃ ያላቸውን የሚያካፍሉሻሉና ደግሞ ኢትዮጵያ በጣም ማመሰግነው ኢትዮጵያ በጣም በቃ በጣም ደግ ነው ደግነት አይገልጸውም በተለይ ታች ያለው ማህበረሰብ እዝነትና አይቶ የሚቀር የለም እዝነትን በቃ ማስተዋቂያ ሰርተሽ አታፍሪም በቃ የሚንጠባጠብ ነገር አለ ሶሻል ሚዲያ ላይ ባልና ሁሉ ፕላትፎርሞች ላይ እንጠቀማለን በዛ የሚንጠባጠብ ብር አለ ከዛ ባሻገር እንደገና በአመት አንድ ጊዜ ፈንድራይዚንግ እናደርጋለን ያ ፈንድራይዚንግ ላይ እንግዲህ በትንሹ ከ6 እስከ 10 ሚሊዮን ይገኛል ያችን የአመታዊ ወጫችን እናደርጋለን ከዛ ባለፈ ደግሞ እንደ ዳሽን ባንኮች ያው በጣም ነው የምናመሰግናቸው አምናም የሚቀጥይ ባለፈው አመት 1 ሚሊዮን ብር ሰጥተውናል ህብረት ባንክም 1.5 ሰጥተውናል ያው እንደዚህ አይነት ድጋፍ በተለያየ ጊዜ ታገኛለሽ ከዛ ባለፈ ግን ሶሻል ሚዲያ ላይ በመንሰራውና በቃ በጎብኝ ነው ጎብኝ ሲመጣ ምን ይዤ ልምጣ ብሎ ይደውላል ምን አለቀባችሁ ምን ያስፈልጋል ይላል ያውኛ ማስተዋቂያ ስንሰራ እዝነት የሚያስፈልጋቸው ነገሮች የጽዳት ማቴሪያል ይፈልጋል ዳይፐር ይፈልጋል ምግብ ይፈልጋል ገንዘብ ይፈልጋል ቤት ኪራይ ያለበት መኪና ኪራይ ያለበት የሰራተኛ ደሞዝ አለበት በትንሹ እዝነት 1 ሚሊዮን ብር ያወጣል በወር
ያንን ከቨር የምናደርግበት ሁሉ ያው መጮህ አለበሽ ማህበረሰቡ ጋር እናስታውሳለን በየጊዜው ወርሃዊ አባሎችም አሉን ከአንድ ብር ጀምሮ እስከ 10,000 ብር 5,000 ብር 3,000 ብር የሚከፍሉ አሉን እነዛን አድርገን ነው እንግዲህ እስካሁን እየተንቀሳቀስን ያለነው እንጂ የታወቀ ቋሚ እንደዚህ የተፈራረምነው ገበላ እዝነት እንዲመሰረት እንግዲህ ታሪካዊ ሰው መሐመድ ነውና ዛሬ መሐመድ የት ነው ያለው የሚለውና መሐመድ እዚሁ ነው ያለው አው እዚህ ለሚውለው ጧት አብሮን ይመጣል ከኛ ጋር እዚህ ይውላል ማታ ወደ የቤታቸው በነገራችን ላይ በደኬ ደረጃ ነው የሚሰራው ድርጅቱ ማታ ሁሉም ወደ የቤቱ ነው ጧት ራሳችንን እናመጣቸው በትራንስፖርት እናመጣቸዋለን ገላቸውን እናጥባለን ቁርሳቸውን እናበላለን እንደምታዩ እንደዚህ ጫውተን ፀሐይ እናሞቃለን ቴራፒ ይሰራሉ ከዛም ሳይበላሉ ከምሳ በኋላ ደግሞ ትንሽ ያርፋሉ ከዛ የግሩፕ ቴራፒ ይሰራሉ 11 ሰዓት ላይ መክሰሳቸውን በልተው መልሰን ወደ የቤት እንመለሳለን ልጆቹ ላይ ይሄን የመሰለ ስራ ይሰራል ወላጆች ላይ ደግሞ ይሰራል ዝነት አካል ጉዳተኛ ህፃናትና ወላጆች ነው የሚለው ላክ ችግሩ ነው እንደ ወላጅም ስለማየው ስለለሁበት ከምን ያክል ከባድ እንደሆነ አንድ እናት ተምራ እንዳልተማረች ዕውቀት ይያላት ጉልበት ይያላት እንደሌላት በልጇ ምክንያት ታስራለች ልጇን ስናወጣላትና ስንዝላት ግን ወጣይ መስራት እድል ተከፍቶላታል በተማረችበትም ባላትም ጉልበት ወጣ ትሰራለች እና ያን እድል ከፍተለለ ወላጆች ከዛ ባለፈ እንደገና እዚህ ጋር መታያቸው ወላጆች ደግሞ ቅጥረኞች ናቸው በደንብ በሞግዚትነት ሰልጥነው ሲኦሲ ተፈትነው ነው እዚህ ጋር የገቡት ወላጆችን ቢሆንኛ በደንብ ሰርቲፋይድ ማድረግ አለብንና እንደዛ አድርገን ነው እዚህ የምናስገባቸው ከዛ ባሻገር እንደገና ደግሞ አደራጅተን ደግሞ ወደ ስራ የምናስገባቸዋለሁ ምክንያቱም ነገ ከነገ ወደ አዝነት ፌል ቢያደርግ አንድ እናት ለልጇ በቂ የሆነ ነገር ተዋጣ አለባት ብለን እናስባለን ካደገም ሰዩ ካላደገም ደግሞ መኖር እንዳለ መሞትም አለን ማሰብ አለብንና አንድ እናት ለልጇ ምን ያስፈልገዋል ምሳ ቁርስ ራት እንደሚያስፈልገው ሁሉ ቴራፒ ያስፈልጋል ግዴታ በቀን አንዴ ያ ከጠፋ በሳምንት 2 ጊዜ ማግኘት አለበትና ያንን ቴራፒ ወጥቼ ላሰራ ስትል ከ1000 እስከ 1500 ብር ትከፍላለች በሰዓት ያንን ነገር ለማስቀረት እንዳትከፍል እሷን ብቁ ማድረግ አለብን ለልጇ ስለዚህ እሷ ላይ በደንብ እንሰራለን ለልጇ በደንብ ብቁ እንድትሆን ደግሞ ከልጇ አልፋ ሌሎች ላይ እንድትሰራ በደንብ እናሰለጥናለን መማያተኞች ማለት ነው ከዛ ባለፈ እንደገና ደግሞ ወጣ ዳይፐር መገዛበት ነገር የሆነ ነገር ገቢ ምንጭ መኖር አለበት ብለን ስለምናስብ እንደዚህ ያደራጀን እናስቀና ስራ እናስጀምራለን አንድ ዙር ተደራጅቶ በትራስራት በደንብ ስራ ጀምሯል ወረዳም ተባብሮን እዚህ መሳለሚያ ገቦታ ሰጥቷቸው ሳንዳይ ማርኬትም እየሰሩ ነው ጥሩ ላይ ናቸው ያሉት ሁለተኛ ዙር ደግሞ ያው በፕሮሰስ ላይ ነው እና ኑላችም ላይ ይሰራል ድርጅታችን አንዲት ሴት ልጅ እንግዲህ 9 ወር አርግዛ እንግዲህ እናቀዋለን የርግዝናን ፔን ከዛ ተገላግላ ደግሞ ጤነኛ ልጅ አቅፋለሁ ስትል እንደዚህ አይነት ነገር ሲፈጠር ሳይኮሎጂካሊ በማህበረሰቡም እንግዲህ የመገፋት ነገር አለ ብዙ እናቶች ይኖራሉ ይሄን ጊዜ ቤታቸው ውስጥ አካል ጉዳተኛ ልጅ ከሰው ደብቀው ያስቀመጡ ምክንያቱም እርግማን ነው ይባላል ከዘር ነው ይባላል ብዙ ነገር አለ በዚህ ላይ ደግሞ አንቺ ታቂዋለሽና የአባቶች ድርሻ እንደው ምን ይመስላል የሚለውን ነገር አንሺልን እስቲ አባቶች ያው ጥሩ አባቶችም አሉ ችለተኛ አባቶችም አሉ የመጥፎ አባቶች አንላቸውም ያው ልጁን የሚጠላ የለም ግን ያው አንዳንድ ወንዶች መሸከም ትንሽ ከብዳቸዋል መስለኛ እንደ አይነት ነገር ላይና እንደዛ አይነት አባቶችም አሉ ያው ልጆቻቸውን ጠልተው ሳይሆን ጥለው የሚጠፉት ብዬ የምለው እኔ መሸከም ያቃታቸው ነው በቃ ያን ነገር ማየት ያቃታቸው ነው ብዬና ምለውና እናትም እኮ ትኖራለች ከስንት አንድ ነው እንጂ እናትም እኮ አለች ጥላ መጣፋ ልጇን የምትጠል እናቶች አሉ አይደል እንደዛው ነውና ያው እዚህ ላይ ስትመጪ እናቶች ላይ በጣም ብዙ ግፉን እየተሸከሙ ያሉት እነዚህ እናቶችና አሁን እኔ ምንድነው ምለው ያው ለልጅ ነው መቼም የሚከፈለው መስዋዕት እናት እንኳን ሙሉ እጅና እግር ይዞ የተወለደ ልጅ አይደለም እንደው አውሬ እንኳን ሆነ ቢወለድ ለእናት ልጅ ነው መትከፍለው መስዋዕትነት የላትም ስለዚህ ይሄንን ልጇን እንደዚህ የምትወደው ልጇን ይዛ አፍራ ሰው ምን ይለኛል ብላ ከምትቀመጥ ለልጇ መፍትሄ ብታወጣለት ብትከፍትለት ነው በየማስበው አንደኛ በየቤታችን በተደበቀን ቁጥራችን አይታወቅም እንደ ግለሰብ ደግሞ ለነዚህ ልጆች የሚያስፈልጋቸው ማቴሪያል ማሟላት አንችልም ስለዚህ መውጣታችን ነው ጥሩ ስንወጣ መንግስትም ያቀናል ማህበረሰቡም ያቀናል እንለመዳለን የሚያስፈልገን ነገር በቀላሉ ማግኘት እንችላለን ስንደበቅ ግን ልጆቻችን ነው መንጎዳው ያን የምትወደውን የምትሳሳለት ልጇ እንዲድላት የምትመኘው ልጇ ግን እንዲድንላት የምታገኝበት መንገድ እየዘጋችበት ነው የምትመጣው ባፈረሽና በደበቀችው ቁጥር ስለዚህ ያን ነገር ወደ ጎን ብላ ለልጇ ወጣ ድምጽ ብትሆነው አሁን ይሄ ጉዳት የዛሬ 50 አመት የዛሬ 100 አመት ሳይኖር ቀርቶ አይደለም አለኮ ግን ወጥቶ ሁሉም እናት ቢጮህ ኖሮ እስከ ዛሬ የኛ ልጅ የተከፈተ ብር ያገኙ ነበር ሁላችንም ደብቀን ስንይዘው ግን ያው እኛ ላይ ደርሷል እኛ ደግሞ ዛሬ የመርፊ ቀዳዳ ያክል ነው የከፈትናት ስንከፍታት ግን የሚመጣው ሰው ሊነግርሽ አልችልም ሶሻል ሚዲያ ላይ ማስታወቂያ የምንሰራው ገንዘብ ለመሰብሰብ ነው አይደል የሚመጣልን ግን ልጅ አለኝ በምን ትረዱኛላችሁ የሚለው ነው የሚመጣው ያን እንዲሆን ያደረገው ምንድነው መታፈናችን ነው
በቃ ቤት ውስጥ መያዛቸው ነው አልታወቅንም መንግስትም ትኩረት እንዳይሰጥ የተደረገው ለዛ ነው ስለዚህ ሁሉም ወላጅ በልጁ ሳያፍር ይዞ ይውጣ ይሄ የርግማን አይደለም ይሄ ብዙ ጊዜ እንደውም በቃ ህክምና ስተት ወይም እናትየዋ በቃ የሆነ አደጋ ገጥሟት እንደዚህ ነገር ይመጣ ነገር ነው እንጂ የፈጣሪ ትእዛዝ ነው እንጂ ይሄ የርግማን አይደለም ይሄ መጥፎ ስራ ሰርታ የሚባል ነገር አይደለም ይሄ በዘር የሚታለፍ ነገርም አይደለም ስለዚህ ሁሉም እናት በዚህ ላይ ጠንካራ መሆን አለበት አባቶች ደግሞ ለምን ለእናት ብቻ ይጣላል ለምን ጤነኛ ልጅ ብቻ ተደግፋላችሁ ይሄ ልጅ እኮ ወዶና ፈቅዶ እንደዚህ ሆኖ አልመጣም እናትም እንደዚህ እንዲሆንላት ፈቅዳ አላመጣችሁ ስለዚህ ይሄንን አስተሳሰባችሁን ወደ ጎን አድርጋችሁ ለልጆቻችሁ አቅም ብትሆኑ ጥሩ ነው ብዬላለሁ እዚህ ግን የማመሰግናቸው ብዙ አባቶች አሉ በጣም ብዙ በቃ በተለይ ሚስቶቻቸው የሞተችባቸው ልጆች እናቶቻቸው የሞተባቸው ልጆች አሉ በጣም የሚንከባከቡ አባቶች አሉ እነሱ ባሉበት እንግዲህ ለአባት ሞቀስ ከባድ ነውና ለኔ ያው እንደዚህ አይነት አባቶችን ያው ልብ ይስጣቸው ነው የምንለው አሁን እንግዲህ ፕሮግራም እየተከታተሉ ያለው ብዙ ነፍሰ ጡር ሴቶች ይኖራሉና እንደው አንተ ታይም ላይ ክትትል ታረጊ ነበር ቼክ አፕ ነበርሽ ይሄ ነገር እንዴት ተፈጠረ ማለት ነው በደንብ አደርግ ነበር ክትትል አደርጋለሁኝ ቫይታሚኖችን ወስዳለሁኝ በቃ ሁሉም ነገር እንደው ምን ያንዳንዴ ስልጠና ስንሰለጥን በእንደዚህ ሲባል እኔ ከምንም ጋር የለሁም መስላችሁ የማይታወቅ የሚባል ጉዳቱ ከምን እንደመጣ የማይታወቅ የሚባል ከዛ ውስጥ ገብተሽ ነው አንቺ ይሉኛልና የመውደቅ ችግር ካጋጠማት ረጅም ጊዜ መድኃኒት መተወስድ ከሆነ በሌላ ኬዝ ወይም ሱስ መታበዛ ከሆነ ወይም ደግሞ ወድቃ ከሆነ ምናምን ይባል ነገር አለና እኔ ሁሉም ጋር የለሁም ክትትልም አደርጋለሁ ቫይታሚኖችንም ወስዳለሁ ከምን እንደመጣ አላውቅም እንደሞ አንዷ ልጅ ጤነኛ ናት አንዱ ልጅ ጉዳተኛ ሆነ ግን ሲወለድ መታፈን የሚለው ይመስለኛል እኔ እሷ ምጥ ነበር አይደለም ኦፕራሲዮን ነው እሷ አወስቶት አለቀሰች መጀመሪያ ወጣችው እሷ ነች እሱ ነው ሁለተኛ ወጣው እሱ ግን አላለቀሰ ያ ይመስለኛል እንግዲህ ኬዙ ትንሽ ያው ሲወለዱ መታፈን ካጋጠመ ኦክሲጅን ወደ ጭንቅላት ስለሚያጥረው ብዙ ነገሮች ያጠባሳ ይፈጠራል ያ ነገር ይመስለኛል እንግዲህ እኔ አንቺ አሁን በዛ ጊዜ አራስነትና ላየሽም ከሆስፒታል ስትዞሪ ነበርና በጣም ከባድ ነው ያን ታይም እንደዛ በዛ ሁኔታ ማሳለፍና እንደው ከመሐመድ ጋር ካሳለፍሻቸው ጊዜዎች በጣም ማትረሹ እንደው የከበደሽ ቀን ካለ እስኪ አስታውሽኝ ከመሐመድ ጋር ያሉትን ጊዜያቶች እያንዳንዱ ሰከንዶች አረሳቸው ስቲል እስካሁንም እየኖርኩት ነው ያሉት ልጅሽ ላይ ተቀምጦ እማዬ ሳይልሽ ራበኝ ሳይልሽ አመመኝ ሳይልሽ በረደኝ ሳይልሽ ልጆቻችን በዓል ሲደርስ እንዴት ነው የሚሆኑት ብዙ ነገሮችን ይሄን ፈልጋለሁ ይሄን አልፈልግም ብለ የኔ ልጅ ግን ምንም ብሰጪው እየመረረውም ይሁን ይወጣል መምረሩን እኮ አላቀለትም ስለዚህ እያንዳንዱ ሰከንድ አረሳው መሐመድ ከተወለደበት ሰዓት ጀምሮ እስካሁን ድረስ ያለበትን ጊዜ ሌሎች ልጆችን እንድረስ አድርጎኛል ሁሉ ነገር ይነሱ ወስዶታል ግን አልহামዱሊላህ ረቢል ዓለሚን ብዙ ወንድምና እህቶችን ስለሰጠኝ እነሱ ለውጥ ሲያመጡ እነሱ ሲቆሙ እነሱ ሲናገሩ እነሱ ሲሉ ሳይ ተስፋ አለኝ በዛ ከሰዋለሁ እንጂ በጣም ከባድ ነው በጣም ማይረሱ ብዙ ቀናቶች አሉ አሁን በሚኒታ ላይ ነው ያለው መሐመድ ሴሬብራል ፓልሲ እንግዲህ ብዙ አይነት ክፍሎች አሉት ትንሽ ከበድ ያለ ነው እሱ አንድ ፓርት ብቻ ነው የሚሰራው ጆሮ ብቻ ነው የሚሰራው እና ትንሽ ጉዳቱ ከባድ ነው ቢሆንም ግን በጆሮ ስለሚሰማ በጆሮ በደንብ እንግባባለን እናቱን ያቃል ቤቱን ያቃል ማከሉን ያቃል ወንድሞቹን ይለያል ስለዚህ ጥሩ ላይ ነው ያለው ባይቀመጥም ባይንቀሳቀስም ባይናገርም እኛ ምን አደርግለት ክትትል ግን ጥሩ ላይ ነው ያለው እዚህ አሁን ከሚውሉ ህጻናት አገግመው ይወጡ ወደ ኖርማል ላይፋቸው የተመለሱ ልጆች ይኖራሉ አው እዚህ ጋር አሉ ምን አለ መሰለሽ እኛ ማከል ላይ ሲገቡ እንደዚህ ሙሉ ጉዳት ያለባቸው ልጆች እንዳሉ ሆነው ደሞ አንዳንዴ ትንሽ ጉዳት ይኖራቸውና በትልቁ ጉዳት ይጨፈልቃሉ ያ ነገር ያለባቸው ልጆች መዳን እየቻሉ ወደማይድኑበት ደረጃ ላይ በመታፈን ቤት ውስጥ በመደበቅ ይመጣል ስለዚህ እንደዛ አይነት ልጆችን ስናገኝ ቶሎ ቅድሚያ ሰጣቸዋለን የመዳን እድላቸው ቅርብ ስለሆነ ሰፊ ስለሆነ እንደዛ አይነት ልጆችን እያመጣን አሁን 6 ልጆችን ለውጥ አምጥተው ትምህርት ቤት ገብተዋል አሁን ላይ ደግሞ ኔክስት ላይ የሚገቡ 4 ልጆች አሉ እዚህ ማከል ላይ በዛው ለውጥ የሚያመጡ ማለት ነው እንጂ አሉ እንደዛ ይገቡ እንደገና አሁን ወደ 12 ልጆች አሉ ተመላላሽ እንደዚህ የሚሰሩ ከነዛ ቀደም ከተቀስኩልሽ ሌላ ማለት ነው በሳምንት አንዳንድ ቀን እየመጡ ቴራፒ የሚያገኙ እነዛም ደግሞ በቃ ለለውጥ ቅርብ ናቸው አንዳንዴ ትንሹ ጉዳት በቃ እንደ ሲፒ ነው ስለተባለ ብቻ ወደ ተስፋ እየቆረጠ ቤት እያስቀመጠው ወደ ባሰ ጉዳት ይገባል እና ያ ነገር እንዳይመጣ እኛ እንደዚህ አይነት ልጆች ስናገኝ ቅድሚያ ቦታ እንሰጣቸዋለን ቶሎ ለውጥ አምጥተው ከወላጅም ተላቀው እነሱም ህይወታቸውን እንዲስተካከል ስለምንፈልግ ማለት ነው ነገ ላይ እዝነትን የትንጠብቀው እዝነት ያንድ ግለሰብ ወይም ያንድ ማህበረሰብ አይደለም የኢትዮጵያ ህዝብ ነው
እዝነት ብለን የመሰረት ነው ራሱ ወደ ማንም ስም ያላስጠጋ ነው ሁሉም ሰው አዝኖለት አንዳንዴ እንደው ምን የሚባል ነገር አለ ብዙ አካል ጉዳተኞች ይመጡና እኔጋ ለምን እዝነት አልሽው እዝነት እኛ እኮ አካል ጉዳተኞች ሊታዘንልን አይገባም ልንደግፍ ነው የሚገባን አሁን እኔጋ መጥቶ አንድ ሰው ይሄው ነገር ካደረገልኝ ወጥቼ መስራት እድል አለኝ የሚሉ አሉ እንደዛ የሚሉት እውነት አይናቸው ብቻ የተያዘ ወይም አንድ እጃቸው ወይ አንድ እግራቸው የሆነ ሰው አው ዊልቸር ብትገጅለት ወደ ነገር ታድርጊለት ወጥቶ መስራት እድል አለው ስለዚህ ያ ሰውዬ ልታዝኝለት ሳይሆን የሚገባው ልትደግፊውና ወደ ስራ እንዲገባ ልታበረታችሁ ነው የሚገባው የኛ ልጆች ግን እዝነት የሚለው ቃላት ይገልጻቸዋል ብዬ አስባለሁ እኔ ልጄ ዊልቸር ባቀርብለት የሚያስፈልገው ነገር ሁሉ ባቀርብለት ማን ነው የሚንቀሳቀሰው ፓርቶቹ ስለተያዙ ምን ይጠቅመዋል ለኔ ልጅ ግን እንዳይርበው እንዳይበርደው ሌላ የባሰ ጉዳት እንዳያገኘው መንከባከብ ያን መንከባከቡ ደግሞ ሳዝን ነው አይደለ ከውስጤ አዝኘው ወደ ተግባር ስገባ ነው ስለዚህ ያን ነገር ማድረግ ስላለብን ነው እዝነት ብዬ መሰረትኩትና እዝነት የኢትዮጵያ ህዝብ ነው እዝነት ሁሉም የኢትዮጵያ ህዝብ ከተባበረ ነገ ላይ እዝነትን የምናገኘው እኛ እንግዲህ እንደ መንግስት 13000 ካሬ ቦታ ጠይቀናል እዛ ቦታ ላይ ከተፈቀደልን የራሱ ሆስፒታል ኖሮት የራሱ ትምህርት ቤት ኖሮት የራሱ ዶርም ኖሮት ዛሬ ላይ ልጆቻችን እንደምናያቸው በዛ ይቀጥሉ ያድጋሉ ነገ 15 አመት በላይ ሲሆናቸው ማን ነው የሚያነሳቸው ማን ነው የሚያስተኛቸው ማን ነው የሚያወጣቸው አንድ ልጅ ጎበዝ ተማሪ ሲሆን ከጎረቤት አልፎ ሀገር ያጨበጭብለታል አንድ ልጅ አካል ጉዳተኛ ሲሆን ግን ከናት ጀምሮ ጓዳ እንዲደበቅ ይደረጋል ስለዚህ ያንን ነገር ለማስቀረት ስለሆነ እቅዳችን እቺናት ብቻዋን ግፍ ከምትቀሸከም ጉልበቷም ጤናዋም ከሚጎዳ እነዚህ ልጆች ልክ 15 አመት ከሞላቸው በኋላ ዶርም ኖሯቸው የራሳቸው ወደዛ ማዕከል ገብተው ባላቸው ዕውቀትና አቅም ልክ ትምህርት እንዲማሩ ያደረገን እንደገና ጤንነታቸው ሁሌ ደግሞ ከሐኪም ቤት አይጸዱም እኮ እነዚህ ልጆች ላይ ብዙ ነገር ተጋላጭ ናቸው እዛው ጋር ደግሞ ሆስፒታል ኑሯቸው ደግሞ እዛው እየታከሙ ትምህርት ቤት እዛው ኑሯቸው እየተማሩ እዛው የሚያድሩበትን ቦታ ማመቻቸት አለብን ነው የምንለው ምክንያቱም እናትና አባት አንድ አካል ጉዳተኛ ያለበት ቤት እኮ ሙሉ ቤተሰቡ ጉዳተኛ ሆነ ስትወጪ ልጅሽ ተኝቶ ስትገቢ ልጅሽ ተኝቶ ካገኘሽው እናትና አባት እሺ አልቅሶም ስቆም ችግሮችን ይፈታል ወንድምና እህት ግን በጣም ይጎዳል ስለዚህ እነዚህ ልጆችም ለማዳን ሲባል ለመጠበቅ ሲባል አምሯቸው መውጣት አለባቸው ባይለኝ እነዚህ ልጆች ስለዚህ ያቺ እነዛ ልጆች ሲወጡ ደግሞ ወላጅ ወጥቶ የመስራት እድል አለው ወጥቶ ሰርቶ ሲገባ ደግሞ የድርጅቱ አንድ ደጋፊ ይሆናል ስለዚህ ብዙ የሥራ አጥሶችንም እድል መቀነስ ነውና እነዚህ ልጆች የዛሬ እንግዲህ ስንት አመት ብዬ መገመት አልችልም እኔ ግን በ10 አመት ጊዜ ውስጥ እቅዳለን ኢንሻአላህ የራሱ ዶርም የራሱ ትምህርት ቤት የራሱ ሆስፒታል ኖሮት እዝነት ብዙ እናቶች እፎይ የሚሉበት ልጆቻቸውን በጽዳትና ጤናቸው ተጠብቆ የሚያውበት የጎበጠ ወገባቸው ሸክማቸውን መናቃለበት ህፃናቶች ደግሞ እንግዲህ አላህ ኑስ ካላቸው ድረስ የሚያስፈልገን ነገር እኔ የሚያስፈልገኝ ነገር ልጅ ያስፈልገዋል የተመጣጠነ ምግብ ያስፈልገኛል ፀሐይና ንፋስ ያስፈልገኛል ወጥቶ መግባት ከሰው ጋር መቀላቀል ያስፈልገኛል ህክምና ያስፈልገኛል ይሄን ነገር ሁሉ የሚያገኝበትን ቦታ ላይ ልጃችንን አውጥተን 10 አመት የሚኖር አንድ ቀን የሚኖር እድሜ ነው አይደለ ልጃችን በቃ ደስ ብሎት እንዲኖር የምናመቻችበትን መንገድ መፍጠር አለብን ይሄ የሚሆነው ሁላችንም እዝነት የኔ ነው ብለን ስናስብ ነው ነገ የማን ቤት በምን እንደሚንኳኳ እናቀም እንዲያን አንዱ የምናደርጋት ሰደቃ የምንሰጣት ምጽዋት ደግሞ ለብዙ ነገር ተከለክላለች አይደለ ስለዚህ ይሄ ደግሞ ሆነ የኛ የአረፋ ጾም የአረፋ በዓል ደግሞ ያለህን አከፍል ነው እርድ ይታረዳል ግዴታ ነው እርድ ማረድ አይደለ አረፋ ላይ የእርድ ሲታረድ ለሶስት ይከፈልና አንዱን ለጎረቤት አቃባቢ ላለ ሰው ለማያገኝ ሰው ስጥ ግዴታ ነው ሃይማኖታዊ ትእዛዝ ነው ይላል ስለዚህ ያንን ያካፈልን እዝነትን ግቡን ብንመታለት በቃ ብዙ እናቶችን እፎይ እናስብላለን ብዙ ህፃናቶችን ፀሐይና ንፋስ አይደለም ሌላ ቅንጦት ነገር የተፈጥሮ ፀሐይና ንፋስ የናፈቃቸዋሉ እነሱን እናወጣለንና ሁላችንም ተረባርበን ግብ እናደርሰው ደስ ይለኛል በዚህ ስራ ላይ ገጠመኛ አይጠፋምና ጥሩም ይሁን ያሳዘነሽም ነገር ካለ ምታስታውሹን እስኪ አንዳሽ እዚህ ግቢ ላይ ብዙ ገጠመኞች ይኖርሻል በጣም ያሳዘነ ገጠመኝ አንዲት እናት ገና እዝነት እንደተመሰረተ እዝነት ሲመሰረት እዚህ ያልን እንደተመሰረተ ወረዳ 9 ላይ ደጃች ገና የትምህርት ቤት አካባቢ የተመሰረተውና እዛ ጋር ያልን መጣች ያኔ የምንቀበለው አዲስ ከተማ ክፍለ ከተማ ብቻ ነበር ገና አዲስ ስለመሰረት ነው እዛ ጋር መጣችን አንዲት እናት መንታ ልጆችን ይዛ መጣች ጉዳተኛ ናቸው መንታ ልጆቹ ይዛ መጣ እሷም ታማለች በቃ እንዲ በቃ ስስ ብላን የመጣችው ምንድነው ስንላት እንደዚህ ጉዳተኛ ልጆች ያሉኝ እኔ ካንሰር ታማሚ ነኝ ልጆችን ተቀበሉኝ ስትል
እኛ አንደኛ ልጆቹ አዳሪ አይደለም ዴይኬር ነው ሁለተኛ ነገር ክፍለ ከተማው አይወክልም እሷ የመጣችው ኮልፌ ቀራሪዮ ነው እኛ ደግሞ እንተናል አዲስ ከተማዎች ነው የምንሰራው ስለዚህ አይሆንም እንግዲህ ወደፊት የመቀየር እድል ባነው እቅዳለን ስንቀይር ያን ኮልፌ ቀራኒዮ ስለምንጨምር እዛ ላይ እንጠራሻለን ብለን መዘገብናት ወደዚህ ግቢ እንደገባን መጀመሪያ ደወልንላት በጣም ውስጥ ያለች በቃ ሴትዮ በቃ እንደዛ ሆና መንታልዮቹ እንደዛ ሆኖ ልጆቹ እንደመጣ በጣም ውስጥ ያለችና ደውዬላት መጣችና በቃ ፎርም እኛ ጋር የሚሞላል ከ3 አመት እስከ 10 አመት እድሜ ክልል 3 እና ከ3 በላይ ጉዳት ያለው የደሃ የሆነ ክትባት በደንብ የጨረሰ ከመንግስት ደግሞ የደሃ መሆን ማስረጃ የሚያቀርብ ከሚኖርበት ቀበሌ ያው የውስጥ ደንብ አለና እሱን አምጪ የህክምና ማስረጃ አምጪ ቴራፒ ሲሰሩ ተጓዳኝ በሽታ ካለባቸው ቀጥይ የልብ ችግር ያለበት ማምነው ይችላል ከዛ ደግሞ የህክምና ማስረጃ ማምጣት አለብሽ ትንላት ልጅቷን አንዷን አስመርምራ በአንዷ ልጅ መድኃኒት ሁለተኛው ሰዓታለች አቅም የላትም ገንዘብ የላትም እንደዚህ ነው ብላ ስትለን ታገን እንቀበላት የህክምና ማስረጃ ሙሉ እናገኛለን በቃ እንግዳው እኛ ሆልሸት ክሊኒካ በዚህ አጋጣሚ ሆልሸትንም በጣም ነው የምናመሰግነው ኢትዮ ጠቢብንም በጣም ነው የምናመሰግነው በደንብ አጋሮቻችን ናቸውና የሆልሸት ጋር ተጻጻፍንና ሙሉ ምርመራ አደረጉላት ከዛ ለሁለቱም ልጆች የተመላለሰች አልቻለችም አቅሟ በቃ የመጣች ይሄድች እንደገና ደግሞ እኛ ግቢ ላይ ልጆቹ ወደዚህ ሲመጡ በጣም ያለቅሳሉ እንዴት ነው ኬጂ ተማሪ ስታስገቢው ሁሉ ነገር ሲቀየር በተረብሻላ እነዚህም በጣም ይረበሻሉ ያለቅሳሉና ወላጅ እኛ ጋር እስከ 15 ቀን ድረስ ይቀመጣል በደንብ በቃ ልጁ ግቢውን ለምዶት ምግቡን ጩኸቱን ያለውን ነገር ሁሉ እንዲስከለምደው ማለት ነው ያቺ ምናት እንደዛ መቀመጥ ነበረባት ግን አልቻለችም በቃ እንደገና ፕሮሰሱ ራሱ የኛው ማመላለስ ማሳከሙ እንደገና ኢጂ ምናምን ታዞላችሁ ነው እንዲ በቀላሉ ሐኪም አይቷቸው አይጽፍልሽም ስለዚህ ያን ፕሮሰስ እያደረገች አንዱን ልጅ የሚይዝልኝ አጣሁ እዛ አስቀምጡልኝ ብላ አንዱ ለመጀመሪያ ህክምና ስለነበረው አንዷን እንትን ልበል ብላ እኛ ጋር ተውላታለችና ጠፋችና ምን ሆና ነው ሲባል በሳምንቱ ሞተች ተባለ እናቲቱ እሺ ካንሰር በሽተኛ ነች ልክ ጧት በጧት የተደወለልኝ ማታ ነው ሞተችው ጧት ተደወለልኝና የእነ አብድራሂም እናት እኮ ዛሬ ሞታለችና ልጆቹ ምን እናርጋቸው እንውሰዱልን ሄድኩኝ ጧት ሲሄድ ያገኘሁባቸው ክፍል ራስ በጣም ያሳዝናል እነዛ ልጆች ላኳቸው ወደዚህ እኔ እዛ ቀብር መቀበር አለብኝ አስከሬን ሸኝቼ ምናምን መጣሁ ስመጣ ልጆቹ ታጥበው ጸጉራቸው ተሰርቶ ልብሳቸው ተቀያይሮ ምናምን ፏ ብለዋል በቃ በጣም የቆጭኝና በጣም ያዘንኩበት ቀን ያን ቀን ነው ምን ነው ለአንድ ቀን ብታያቸው እንደዚህ ሆኖ ውስጧ ከሷ ህመም በላይ ሲያማት የነበረው ምንድነው ልጆችን የት ልጥላቸው ነው የሚለው ነገር ነበር ያመማት ግን እዝነት በመከፈቱ ልጆቿን አመጣው ተቀበለ ይሄ እዝነት ባይከፈለት ናቸው እነዛ ልጆች ማንም ይቀበላቸው ህዝብ እስከሚሸኝ ድረስ እነዛ ልጆች ከዛ ጓዳ ያለቀሱ ነው የሚኖሩት እና ይሄ ገጣይ በጣም በቃ ውስጤን አንድ ሰከንድ አንድ ቢኖራት ቀና ብላ ብታያቸው እንዲ እንዳማረባቸው በየ በጣም ያዘንኩበት ቀን ያቀናል የት ናቸው እዚሁ መንታ ናቸው እዚሁ አሉ አሁን ላይ ለውጥ አጥተዋል በተለይ ወንዱ ልጅ በጣም ለውጥ አጥቷል እየተናገረ ነው ማማ ባባ ምናምን የሹፌሮቹን ስም ምናምን ሁሉ መጣራት ጀምሯል የሙስቶቹን ስም በጣም ለውጥ አላቸው አሁን አባታቸው ደግሞ በጣም ደግ አባት ቅድም ካልኩሽ አሉኝ አባቶች ካልኩሽ ውስጥ ከነሱ ሌላ 3 ጤነኛ ልጆች አሉት እና 5 ልጆች ነው ያዘው የቀን ሰራተኛ ነው እንደዛም ሆኖ ግን በጣም ነው በቃ ሰዓት አክባሪ ሰርቪስ ላይ ጧት ያቀበለናል ማታ ይቀበለናል አድርግ ምን ነው ነገር ሁሉ ያደርጋል ቴራፒኛ ስናሰራ ቴራፒስቶች ብቻ ነች ማስተራት ያለባት ወብዚ የተሰራው ብቻ ለውጥ ያመጣ ቤት ውስጥ ሎካል ተሰራላችሁ ከያንዳንዱ ወላጅ ጋር የ3 ወር 6 ወር ውላለን እኛ ይሄን ያክል ድረስ ከገፋ ነው አንተ ደግሞ ይሄን ያክል ድረስ ገፍተህ ልጁ ለውጥ የሚያመጣበት መንገድ እንዋዋላለን አንዳንድ ሰዎች በቃ ማከል ላይ እየሰራ ነው ብሎ ችላ የሚሉት ነገር አለ አይደለ እንደዛ እንዳይፈጠር ለማድረግ በደንብ እንደገና ደግሞ ዕውቀቱን በደንብ ሊኖራቸው ስለምናስብ እንደዛ አይነት ለለና በደንብ እየሰራ ያለ ለልጆቹ ትኩረት የሰጠ አባት ነው የሚያሳዝነው እሱ ጋር ምንድነው የ12 13 አመት ልጅ ያለው መጀመሪያ ልጁ ትምህርት ቤት የሚያቀብለን የሚገርምሽ ጧት ከሰርቪስ ከሚቆምበት ወደ ውስጥ ይገባሉ እነሱ በሌላ ኮብልስቶ ምናምን አለ መንገራቸው መኪና ማይገባበትና ከዛ ይዞ መጥቶ ለኛ ቀብሎ ነው ትምህርት ቤት የሚሄደው ማታ ደግሞ ከትምህርት ቤት መጥቶ እንደገና ከነ ዩኒፎርሙ ነው ያችን ምክንያቱም አባትየው አንዱ ልጅ ይዛል ልጅዩ አንዱ ልጅ ይዛል ያ ህይወት አለ እንግዲህ በቃ በጣም የሚያሳዝን ነገርና በጣም በጥሩ ሁኔታ ላይ አሉ ጥሩ ናቸው የሚያስደስቱ ነገሮች ደግሞ በየጊዜው አልহামዱሊላህ ረቢል ዓለሚን አንድ ልጅ ምግብ ሲጀምርልሽ የተፈጨ ምግብ ሲያቆም ደስ ይልሻል መቀመጥ ሲጀምር ደስ ይልሻል ቁሞ ሲሄድ ደስ ይልሻል
ሰላም ካለሽ ደስ ይልሻል ብዙ ነገሮች አሉ አንዳንዴ እንደውም በቃ የራስሽ ልጆች እንድትረሺ ያደርግሻል በቃ ከሌ ቆመከው ከሌ ተቀመጠ አንዲት እናት እንደውም ወጣ ስትመለስ ልጇ ቁጭ ብላ አገኘችው ቁጭ ማይልሽ ነበር ደንግጣ መልሳ ወጣችና አረ ኖ አይኔን ያየ እውነት ነው ወይስ ምንድነው ብላ ተጣራችና መልሰን ስንገባ ግን ልጅ ቁጭ ብሏል በራሱ ጊዜ ተነስቶ እንዴ ነገሮች ስላሉ በየጊዜው ደስ የሚልሽ ነገር አለ የሚያሳዝንሽም ነገር አለ እንግዲህ ያው የእዝነት በጎ አድራጎት የኢትዮጵያ ህዝብ ነው ሙስሊሙም ክርስቲያኑም ሁሉም የሚተባበረበት ነውና የሁላችንም ልጆች ናቸው ልጆቻችን እናቶቻችንም ቀና እንዲሉ እዝነት አሁን ላይ አልহামዱሊላህ ያው ብዙ ቻሌንጆችን ወደቀ የተነሳ አልፎ ከመኪና ኪራይ ተገላግሏል በቂ ናቸው ባይባልም ለሁሉ ላሉት ነገር ግን በቃ ጥሩ ነው አንድ መኪና በራሱ ገዝቷል አንድ መኪና ደግሞ እንደዚህ አህለል ኸይሮች በጎ ስራ የሚሰሩ ሰዎች ሰጥተውናል ቤት ደግሞ ያው 110 ሺህ ብር የምንከፍልበት ኪራይ ቤት ነበር ይሄ ቤት ይሄንን ቤት ደግሞ ችግራችን ለማቃለል ወደ ማህበረሰቡ ጠይቀን ነበር ግን አንድ በጎ አድራጊ ሰው የኪራይ ቤቶችን ቁልፍ ገዝቶልናል 1000 ካሬ እሱም ቦታ አሁን እንግዲህ ከ3 ወር ከ4 ወር በኋላ እንድንገባበት ከኪራይ እንድንላቀቅ ለልጆቹ ምቹ የሆነ ነገር መሰራት አለበት እዛ ቦታ ላይ ስለዚህ ያችን ቦታ ለመገንባት ጂፕላስቱ ቤት ዲዛይን አሰርተን በፍቃድ ላይ ነው ያለነው ቦታው እጃችን ገብቷል ስም ዙሯል በእኛስ ምን ያለው እሷን ቦታ ላይ ለመረባረብ ሁላችንም አሻራችንን አሳርፍ የሚል ጥሪ ለማስተላለፍ ነው ይሄንን ደግሞ ቻሌንጅ የጀመርነው በ200 ብር ነው ከአንደኛ ከታች ያለውን ሰው ሁሉ የዝነት ደጋፊ ታደርገዋለሽ የሰደቃ ተካፋይ ታደርገዋለሽና የማንንም ኪሳን ንጎዳን በርግጥ ያን 200 ብር ያንድ ቀን ያንድ ሰው ምሳ ነች ግን ያንድ ሰው ምሳ ያንድ ቀን ለእዝነት ከሰጠ ወደ እዝነት ቋት ሲገባ ብዙ ነው እና ሁላችንም ተረባርበን ይሄንን ችግራችንን ፈተን ከ3 ወር ከ4 ወር በኋላ አዲሱ ቤታችን ላይ በደስታ እንድንገናኝ ከግንቦት 16 እስከ ሰኔ 16 የተጀመረ ቻሌንጅ ያለ 200 ብር ቻሌንጅ በተለያዩ ፕላትፎርሞች ነው እየተጠቀምን ያለ ነው በተለያዩ ባንኮቻችን ማስገባት ይቻላል ሁላችሁም የእዝነት አባል እንድትሆኑ ጥሪ እናስተላልፋለን ወይዘሮ ዘቢባ አህመድ የዛሬ ጊፍቲንግ ብሮድካስት እንግዳችን ስለሆንሽ ከልብ እናመሰግናለን እንግዲህ ነገ በዓል ነውና በዚሁ ለአረፋ በዓል እንኳን አደረሳችሁ መታያቸው ሰዎች ካሉ ድርብስትሽ በጣም ለማመሰግነው እናንተንም መጀመሪያ ከልብ አመሰግናለሁ እዚህ ድረስ መታችሁ ያው እንግዲህ ችግራችን ነው ብላችሁ የነዚህን እናቶችን ወደሚያብሰው ሰው ልታቀርቡ ነው የመጣችሁት ትልቁ የዚህ የድርጅት ዋና ጎና ጥንቱ ሚዲያ ነው ስለዚህ የዛ አጋር ስለሆናችሁን ከልብ ነው የምናመሰግነው ለመላው እስልምና እምነት ተከታዮች በአገር ውስጥም በአገር ውጭም ላላችሁ የእዝነት ቤተሰቦችም ሁላችሁም እንኳን አደረሳችሁ ለ1446ኛ ዓመተ ሂጅራ የኢድ አልአድሃ በዓል አረፋ በሰላም አደረሳችሁ እላለሁ አመሰግናለሁ መልካም በዓል ክቡራን ተመልካቾቻችን ስትከታተሉት የነበረው ከኦቤን ሳይበር ሚዲያ ጊፍቲ ብሮድካስት ነበረ የዛሬው እንግዲህ ተመለከታችሁትን ይመስል ነበረ ሳምንት በሌላ እንግዳ በተመሳሳይ ሰዓት የምንገናኝ ይሆናል በድጋሜ ለመላው እስልምና እምነት ተከታዮች እንኳን አደረሳችሁ ለአረፋ በዓል እንላለን በዓሉ የሰላም እንዲሆንላችሁ ተመኘን ቸር ሰንብቱ